ውድ የታሪክ ቅምሻ ተመልካቾቻችን በዛሬው ዕለት ወደ መካከለኛው ምስራቅ ታሪክ ማዕከል ወደ ሆነውና ዘመናችንን እስከ አፍንጫው ድረስ ወደሚያስጨንቀው ግጭት ምንጭ የሚወስደን አስደናቂ ጉዞ እናደርጋለን። ይህ ታሪክ የአንድ ሕዝብ የነጻነት ጩኸት፣ የሌላው ደግሞ የጥፋት ቀን፣ በደምና በእንባ የተጻፈ የመከፋፈል ገጽ ነው። ለአንድ ወገን የድል በዓል፣ ለሌላው ደግሞ ናቅባ ወይም ጥፋት ተብሎ በልብ ውስጥ ቁስል ትቶ ያለፈም ጥቁር ታሪክ። ከዛሬ 75 ዓመታት በፊት አንዲት ሀገር በዓለም ካርታ ላይ ብቅ አለች። የዛሬዋ እስራኤል በወታደራዊ በኢኮኖሚያዊና በቴክኖሎጂ ዘርፍ የመካከለኛው ምስራቅን ብቻ ሳይሆን የመላውን ዓለም ቀያሪ ኃይል ሆና ስትነግስ፣ በሌላ በኩል ደግሞ ፍልስጤማውያን የራሳቸውን አገር ለመመስረት ሳይችሉም በስደት በጦርነትና በማያቋርጥ ትግል ውስጥ ሆነው የህልውናቸው ወሳኝ ምዕራፍ ላይ ይገኛሉ። ዛሬ በጋዛ የሚደረገው ወታደራዊ ዘመቻ በፍልስጤማውያን ላይ የማይናገር ስቃይን እያሳደረ ሲሆን፣ የእስራኤል ባለስልጣናት የጋዛን ሙሉ ቁጥጥርና በዌስት ባንክ የአይሁዳውያን ሰፋሪዎች መስፋፋት ውስጥ ደግሞ ሌላ የጅምላ መፈናቀልና ስደት ሊያስከትል ይችላል የሚል ስጋት ፈጥሯል። ታዲያ ይህ ሁሉ ሲሆን ፍልስጤም ለሁለት ተከፍላ የእስራኤልና የፍልስጤም መንግስታት እንዲመሰረት እንዴት ተወሰነ? የአይሁዳውያን ሀገር የሆነችው እስራኤልስ እንዴት ተመሰረተች? ወደ ጥልቁ ታሪክ እንዝለቅና ያለፉትን ውሳኔዎች፣ ተስፋዎችና ክህደቶች በጥሞና እንቃኛለን። የነጻነት ጩኸት በቴል አቪቭ እንደ ፈረንጆቹ አቆጣጠር ግንቦት 14 ቀን 1948 በቴል አቪቭ ከተማ የአየር ሁኔታው በተስፋና በጭንቀት የተሞላ ነበር። በከተማዋ የእስራኤል የሥነ ጥበብ ሙዚየም ደጃፍ ላይ ከሰዓት በኋላ ማለትም 10 ሰዓት አካባቢ በመቶዎች የሚቆጠሩ አይሁዶች ከልባቸው በሚፈልቅ ናፍቆት ተሰብስበው ይታያሉ። አይኖቻቸው ሁሉ በሩ ላይ ተክለዋል። በሙዚየሙ ውስጥ ደግሞ ታላቁ መሪና የፍልስጤም የእስራኤል ድርጅት ሊቀመንበር የሆኑት ዴቪድ ቤንጎሪን የመካከለኛው ምስራቅን ካርታ እስከ ወዲያኛው የሚቀይር ታሪካዊ ንግግር እያደረጉ ነበር። ትንፋሽ በሚታፈንበት ዝምታ ውስጥ ቤንጎሪን የጥንት ትንቢቶች እውን በማድረግ የእስራኤልን ነጻ ሀገርነት መመስረትን በድምቀት አወጁም። ይህ የአንድ ሕዝብ የሺህ ዓመታት ህልም ፍጻሜ ነበር። ከዚህ አስደናቂ ክስተት ጥቂት ሰዓታት ቀደም ብሎም ለአንድ ሩብ ምዕተ ዓመት ያህል አካባቢውን ሲቆጣጠሩ የነበሩት የብሪታንያ ወታደሮች የፍልስጤምን አፈር ለቀው ወጥተው ነበር። የስልጣን ክፍተት ተፈጥሮ ነበር። እናም አይሁዶች ይህንን ታሪካዊ አጋጣሚ በመጠቀም የራሳቸውን ዕድል ለመወሰን ቆርጠው ተነሱም። ይህ ዕለት ግንቦት 14 ነው። ለአይሁዶች በደስታ የሚያስታውሱት የሚያከብሩት የነጻነት በዓል፣ የእስራኤል የነጻነት ቀን ነው። በሺህ የሚቆጠሩ ዓመታት ስደት፣ ጭቆናና የሆሎኮስት አስከፊነት በኋላ በመጨረሻም የራሳቸው መሸሸጊያ የራሳቸው ሀገር አገኙ። ነገር ግን ይህንኑ ዕለት አረቦች የጥፋት ቀን ወይም ናቅባ ብለው ይጠሩታል። በልባቸው ውስጥ ቁስል ትቶ ያለፈ ጥቁር ታሪክ ነው። ይህ ቀን በብዙ መቶ ሺዎች የሚቆጠሩ ፍልስጤማውያን ከመኖሪያቸው የተፈናቀሉበትና የስደት ሕይወት የጀመሩበት ቀን ነው። ዛሬ በዓለማችን ውስጥ በወታደራዊ በኢኮኖሚያዊና በቴክኖሎጂ ዘርፍ ታላላቅ ሀያላን ከሚባሉት ሀገራት አንዷ ለመሆን የበቃችው እስራኤል ጉዞዋን የጀመረችው በዚሁ አንዱ የደስታ አንዱም የሐዘን በሆነ ታሪካዊ ክስተት ነበር። ጽዮናዊነትና የአይሁዶችን ሀገር ፍለጋ የሺህ ዓመታት ህልም መነሻም። ወደ ኋላ ተመልሰን እንደ አውሮፓውያኑ በ1980ዎቹን እንቃኝ። በዚያን ወቅት ፊልስጤም የኦቶማን ኢምፓየር አካል የሆነች ታላቋ ሶሪያ ተብሎ የሚጠራው ሰፊ ግዛት አካል ነበረች። የፊልስጤም ህዝብ በአብዛኛው ሙስሊም ሲሆን አነስተኛ ቁጥር ያላቸው ክርስቲያኖችና አይሁዶችም ነበሩ። አይሁዶች ከጠቅላላው ህዝብ 5% አካባቢ ብቻ እንደሚሸፍኑ ይገመታል። ነገር ግን ይህ ሁሉ ሊለወጥ የቻለበትን ጊዜ ነበር። በዓለም ዙሪያ የተበተኑት አይሁዳውያን የራሳቸውን ሀገር ለመመስረት የሚያደርጉት ጥረት ዋነኛ ትኩረቱ የመካከለኛው ምስራቅ በተለይም የፊልስጤም ምድር ነበር። ይህ ምድር በሃይማኖታዊ ትውፊታቸው ውስጥ የተስፋይቱ ምድር ተብሎ የተገለጸ ስፍራ ነበር።
በአሊያህ እየተባለ በሚጠራው ታሪካዊ የአይሁዶች የፍልሰት እንቅስቃሴ የኦቶማኖች ቁጥጥር ስር ወደ ነበረችው የተስፋይቱ ምድር መፍለስ ጀመሩ። አብዛኛዎቹ አይሁዳውያን ፍልሰታቸው የጀመሩት ከሩሲያ ነበር። በሩሲያ ውስጥ ንጉሥ ዛር አሌክሳንደር ሁለተኛን በመግደል ተሳትፈዋል በሚል ውንጀላ በርካቶች ከፍተኛ የሆነ የጸረ ሴማዊነት ጥቃትና ስደት ገጥሟቸው ነበር። ይህ ግፍ ፓግሮምስ በመባል ይታወቃል። በፓግሮምስ ሳቢያ አይሁዶች በየመንደራቸው ይጨፈጨፉ ነበር፣ ንብረታቸው ይወድም ነበር፣ የሕይወት ዋስትናም አልነበራቸውም። ከዚህ አስከፊ ሁኔታ ለመሸሽ ፍልስጤም እንደ ብቸኛ መሸሸጊያቸው አዩዋት። በወቅቱ ወደ ፍልስጤም የደረሱት አይሁዶች ለእርሻ የሚሆን መሬት በመግዛትና አነስተኛ የመኖሪያ መንደሮችን ኪቡትዝ የሚባሉትን መመስረት ችለዋል። እነዚህ ቀደምት ፍልሰቶች በጽዮናዊነት እንቅስቃሴ የገንዘብ ድጋፍ የሚደረግላቸው ነበሩ። ጽዮናዊነት በአውሮፓ እየተስፋፋ ለነበረው በአይሁዳውያን ላይ ያነጣጠረ ጸረ ሴማዊነት ምላሽ ሆኖ ብቅ ያለ ሲሆን በአይሁዶች ዘንድ ሰፊ ተቀባይነትን አግኝቷል። የዚህ እንቅስቃሴ ዋነኛው መሪ ደግሞ የኦስትሮ ሃንጋሪው ጋዜጠኛ ቴዎዶር ሄርዝል ነበር። የታሪክ ምሁሩ ዩራ ጌራሞስ እንደሚሉት ሄርዝል የአይሁዶችን ፈተና ሃይማኖታዊ ሳይሆን የማንነት እንደሆነ ያምን ነበር። ጽዮናዊነት አይሁድነትን ተቀባይነት እንዲያገኝና አይሁዶች እንደ ሕዝብ ተቆጥረው በአውሮፓ የሚደርስባቸውን ፈተና የሚያሳልፉበት ሌላ መሸሸጊያ ሀገር ለመፍጠር ደፋ ቀና ብሏል። ጽዮናዊነት ዓለም አቀፍ ድጋፍ ይፈልግ ነበር። በወቅቱ የነበሩት ታላላቅ ሀገራትም አዲሷን አይሁዳዊት ሀገር ለመመስረት ብዙ ቦታዎችን ከግምት አስገብተዋል። ከአርጀንቲና እስከ ኡጋንዳ፣ ከማዳጋስካር እስከ ሩቅ ምስራቅ ሩሲያ ድረስ። ሆኖም አይሁዳዊነት ከፍልስጤም ጋር ታሪካዊና ሃይማኖታዊ ጠንካራ ቁርኝነት ስለነበረው ፍልሰቱ ወይም አሊያህ እስከ 20ኛው ክፍለ ዘመን መጀመሪያ ድረስ ቀጠለም። በዚህ ወቅት ነበር የዛሬዋ ዘመናዊት ከተማ ቴል አቪቭ የተቆረቆረችው። ይሁን እንጂ የፍልስጤም የወደፊት ዕጣ ፈንታ በእርግጥ የወሰነው የመጀመሪያው የዓለም ጦርነት ነበር። ከኦቶማን ወደ ብሪታንያ የተዘዋወረችው ፍልስጤም የተስፋዎችና የክህደቶች አዙሪት እንደ ፈረንጆች አቆጣጠር ከ1914 እስከ 1918 ባለው ጊዜ ውስጥ በሚሊዮኖች የሚቆጠሩ ሰዎችን ለሞት በዳረገው በዚህ ደም አፋሳሽ የዓለም ጦርነት መካከለኛው ምስራቅ ልዩ ትኩረት አገኘ። ይህ ክልል በዓለም የጂኦፖለቲካዊ ካርታ ላይ ቁልፍ ስትራቴጂካዊ ቦታ ነበረው። ከኦቶማን ኢምፓየር በተቃራኒ የቆመችው ብሪታንያ በኦቶማኖች እጅ የነበረውን ስትራቴጂካዊ አካባቢ ለመንጠቅ ከፍተኛ ፍላጎት ነበራት። በወቅቱ ብሪታንያ ለዓለም ንግድና ለወታደራዊ እንቅስቃሴ ወሳኝ የሆነውን የስዊዝ ካናልም ትቆጣጠር ነበር። የኦቶማን ኢምፓየር መዳከም ደግሞ ለብሪታንያ በክልሉ የበላይነትን እንድትይዝ እድል ከፈተላት። የታሪክ ተመራማሪው ዩርጌ ራሞስ እንዳሉት ዩናይትድ ኪንግደም በአንደኛው የዓለም ጦርነት ወቅት በዋነኝነት በኦቶማን ባለስልጣናት ላይ ውስጣዊ አመፅን በማነሳሳት የኦቶማን ግዛትንና የኦቶማንን ጥንካሬ ለማዳከም ሞክራለች። ለዚህም ሲባል ብሪታንያ በአካባቢው ትልቅ የአረብ መንግስት እንዲመሰረት ድጋፍ እንደምትሰጥ በመግለጽ ፊቷን ወደ አረቦች አዞረች። ይህ ሀሳብ እንደ አውሮፓውያን አቆጣጠር በ1915 እና በ1916 በሙካው ገዢ ሁሴን ቢን አሊና በካይሮ የብሪታንያ አምባሳደር በነበሩት ሄንሪ ማክማሆን መካከል በተደረጉ የደብዳቤ ልውውጦች ላይ ቀርቦ ነበር። ብሪታንያ ለአረቦች ሙሉ ነፃነትን ቃል ገባች። በተለይም በፍልስጤም የሚገኙት አረቦችና ለሌሎችም። አካባቢው ለዘመናት በተቆጣጠረው በኦቶማን ጦር ላይ አመፅ ጀመሩ። አረቦች ብሪታንያን ታምነው የራሳቸውን ነፃ ሀገር የማቋቋም ተስፋ ነበራቸው። ግን ብሪታንያ በዚህ ብቻ አላቆመችም። እንደ ፈረንጆቹ በ1917 የባልፎር ስምምነት ተብሎ የሚጠራውን ሌላ ደብዳቤ ለአይሁዶች አቀረበች። ይህ ታሪካዊ ደብዳቤ በብሪታንያ የውጭ ጉዳይ ሚኒስትር አርተር ጄምስ ባልፎር በኩል በዩናይትድ ኪንግደም መቀመጫውን ላደረጉት የአይሁድ ማህበረሰብ መሪ ባሪዮን ሊዮነር ዋልተር ሎትሽለርድ የተላከ ነበር። በደብዳቤው ላይ የብሪታንያ መንግስት ፍልስጤም ውስጥ
አይሁዶች ሀገር እንዲመሰርቱ ድጋፍ እንደሚያደርግ በግልጽ ያስቀመጠ ነበር። ነገር ግን በአካባቢው ያሉትን አይሁድ ያልሆኑ ማህበረሰቦችን መብት እንደሚከበር አስፍሯል። አንድ ወሳኝ ጥያቄ እዚህ ላይ መነሳቱ ግን አይቀርም። ብሪታንያ አንድን ክልል ለሁለት የተለያዩ ህዝቦች እንዴት ልትሰጥ ትችላለች? ከአረቦችና ከአይሁዶች ጋር ከሚደረጉት ድርድሮች ጎን ለጎን ብሪታንያ በ1916 ከፈረንሳይ ጋር የሳይክስ-ፒኮት ስምምነትን በድብቅ ተፈራረመች። በስምምነቱ መሰረት ሁለቱ ሀያላን ጦርነቱን ካሸነፉ በኋላ በኦቶማን ግዛቶች ላይ ያላቸውን ተጽዕኖና ቁጥጥር ተከፋፈሉ። ሀገራቱ እንደ ፈረንጆቹ በ1918 ድል ቀናቸው። የኦቶማን ግዛት የነበረውን መካከለኛው ምስራቅንም በዚህ ስምምነት መሰረት ተከፋፈሉት። መጀመሪያ ላይ ፍልስጤም በዓለም አቀፍ ቁጥጥር ስር ሆና የቆየች ቢሆንም በኋላ ላይ ግን ብሪታንያ ፍልስጤምን ለማስተዳደር ዝግጁ መሆኗን ገለጸች። ገና መቋቋሙን የነበረው የዓለም መንግስታት ማህበር ማለትም ሊግ ኦፍ ኔሽንስ በ1922 ብሪታንያ ፍልስጤምን የማስተዳደር ሐሳቧን ተቀበለ። ይህ የማስተዳደር ኃላፊነት የራሱ መልእክት ነበረው። አንድ ሀያል መንግስት ሌላውን ካሸነፈ በኋላም አካባቢውን ለማስተዳደር ሲረከብ የአካባቢው ነዋሪዎች ራሳቸውን ማስተዳደር እንደማይችሉ የሚያሳይ ምልክት ነው። በዚህ ጊዜም ከፍልስጤም ነዋሪዎች አብዛኛዎቹ ሙስሊሞች ሲሆኑ የአይሁዶች ቁጥር ደግሞ ከጊዜ ወደ ጊዜ እየጨመረ ወደ 11 በመቶ አካባቢ ደርሶ ነበር። የፍልስጤም እሳት፣ አመጽና ውጥረት ደግሞ እንመልከት። እንደ ፈረንጆቹ በ1931 በፊልስጤም የተደረገው የህዝብ ቆጠራ የአይሁዶች ቁጥር በአስደናቂ ፍጥነት እየጨመረ መሆኑን በተደጋጋሚ ያሳየም። ለዚህም ዋነኛው ምክንያት በአውሮፓ እየጨመረ የመጣው በአይሁዳውያን ላይ ያነጣጠረው የጸረ ሴማዊነት እንቅስቃሴ ሲሆን ይህ የፍልሰት ማዕበል የአይሁዶችን ቁጥር ወደ 16 በመቶ ከፍ አድርጎታል። የቁጥራቸው መጨመርን ተከትሎ በአካባቢው በአረቦችና በአይሁዶች መካከል ያለው ውጥረት እየከፋ መጣ። መሬት መግዛት፣ ሰፈራ መግባት እንዲሁም የሁለት የተለያዩ የማንነት ሐሳቦች መጋጨት የዕለት ተዕለት ውጥረት ምንጭ ሆነ። እንደ አውሮፓውያን አቆጣጠር በ1936 ደግሞ በፊልስጤም ብሪታንያን የሚቃወም ታላቅ የአረብ አመጽ ተቀሰቀሰ። ይህ አመጽ ለ6 ወራት የሚቆይ አጠቃላይ የሥራ ማቆም አድማን ያካተተ ነበር። ዓላማው ደግሞ የአረቦችን ነጻነት ማስከበርና አይሁዶች በአካባቢው የሚያደርጉት ሰፈራ እንዲያበቃ መጠየቅ ነበር። ይሁን እንጂ አመጹ ከሸፈ። በሺዎች የሚቆጠሩ ሰዎች ሕይወታቸውን ያጡ ሲሆን የፊልስጤም ብሔራዊ ንቅናቄም በኋላ ላይ በተፈጠሩ ክስተቶች ምክንያት ክፉኛ ተዳከመ። ይህም በአረቦች ዘንድ መራራ ትዝታ ጥሎ ያለፈ ነበር። በሁለተኛው የዓለም ጦርነት ወቅት በአውሮፓ የናዚዎች አገዛዝ ሲበረታ አይሁዶች ወደ ፍልስጤም የሚያደርጉት ፍልሰት ከጊዜ ወደ ጊዜ ጨመረ። በተለይም የናዚ ማጎሪያ ካምፖች ነፃ መውጣታቸውን ተከትሎ የተፈጸመው የጅምላ ጭፍጨፋ ወይም ሆሎኮስት ሲታወቅ የሚፈልሱት አይሁዶች ቁጥር በከፍተኛ ሁኔታ ከፍ አለ። ሆሎኮስት አይሁዳዊነት ሀገር የመመስረትን ጥያቄ አስቸኳይና ዓለም አቀፋዊ የሞራል ግዴታ አድርጎታል። በዚህም የተነሳ የፍልስጤም ችግር እልባት እንዲያገኝ በብሪታንያ ላይ የሚደርሰው ዓለም አቀፋዊ ጫና እየበረታ መጣ። ብሪታንያ በአካባቢው መኖሯ በአይሁዶችም ሆነ በአረቦች ዘንድ ያለው ተቀባይነት እየቀነሰ ሄደ። ለአይሁዶች ብሪታንያ የሰፈራቸውንና የነጻነት ጥያቄያቸውን የሚያደናቅፍ መስላ ታየቻቸው። ለአረቦች ደግሞ የብሪታንያ መገኘት በሀገራቸው ላይ የውጭ ቁጥጥርንና የአይሁዶች ሰፈራ መስፋፋትን የሚያስፋፋ ይመስላቸው ነበር። ለዚህም ጥሩ ማሳያ የሚሆነው ደግሞ እንደ ፈረንጆቹ ሐምሌ 22 ቀን 1946 በፊልስጤም የብሪታንያ አስተዳደር መቀመጫ በሆነው በኪንግ ዴቪድ ሆቴል ላይ የተፈጸመው ጥቃት ነው። ጥቃቱ ኢርጉን በተባለው የጽዮናዊነት ታጣቂ ድርጅት የተፈጸመ ሲሆን የ92 ሰዎችን ሕይወት የቀጠፈ ድርጊት ሆኖ በብሪታንያ ዘንድ ታላቅ ድንጋጤን ፈጠረ። ይህ ጥቃት ብሪታንያ በክልል ውስጥ ያለውን ቁጥጥር ማጣት እንደጀመረችና የፍልስጤም ችግር ብቻዋን መፍታት እንደማትችል ግልጽ ማስረጃ ነበር። የፍልስጤም መከፈል የውሳኔው ሰዓት። በአካባቢው እየጠነከረ የመጣው ውጥረት ብሪታንያ ጉዳዩን ወደ አዲስ የተቋቋመው የተባበሩት መንግስታት ድርጅት እንድትወስደው ምክንያት ሆነ። ብሪታንያ ከአቅሜ በላይ ነው ብላ እጇን ሰጠች። ይህንንም ተከትሎ 11 ገለልተኛ ሀገራትን ያቀፈ የተባበሩት መንግስታት የፍልስጤም ልዩ ኮሚቴ ማለትም ዩኤኒስኮፕ ተቋቋመ። ኮሚሽኑ ወደ ፍልስጤም ተጉዞ ሁኔታውን በቅርበት አጥንቷል። ከብዙ ውይይቶችና ክርክሮች በኋላ
ኮሚሽኑ ግዛቱን ለሁለት በመክፈል አንዱን ለአረቦች ሌላኛው ደግሞ ለአይሁዶች እንዲሰጥ ሐሳብ አቀረበ። እያንዳንዳቸው 3 ዞኖች እንዲኖራቸው ሐሳብ ሲያቀርብ ኢየሩሳሌም ደግሞ በልዩነት በዓለም አቀፍ ቁጥጥር ስር እንድትሆን ሐሳብ አቅርቧል። ፕሮፖዛል 181 የተሰኘው ይህ ታሪካዊ ሐሳብ የግዛቱን 55 በመቶ ለአይሁዶች ሲሰጥ ቀሪውን 48 በመቶ ለአረቦች መድቧል። ይህ ክፍፍል የብዙዎችን ምሬት ፈጠረ። በወቅቱ የነበረው የአይሁዶች ቁጥር ከጠቅላላው ሕዝብ 1/3 ገደማ ብቻ እንደነበር ሲታወቅ ለእነሱ ከተሰጠው የመሬት ስፋት ጋር ሲወዳደር ትልቅ ግምት የሚሰጠው ነበር። ሐሳቡ እንደ ፈረንጆቹ ህዳር 29 ቀን 1947 በተካሄደው በተባበሩት መንግስታት ጠቅላላ ጉባኤ ቀርቦ ድምፅ እንዲሰጥበት ተደረገ። የዓለም አይኖች በዚህ ዕለት በኒውዮርክ በሚገኘው የተባበሩት መንግስታት ዋና መስሪያ ቤት ላይ ነበሩ። በወቅቱ የጉባኤው ሰብሳቢ የነበሩት ኦስቫልዶ አራንሃም የፍልስጤም ልዩ ኮሚቴ ያቀረበው የውሳኔ ሐሳብ በ33 ድጋፍ በ13 ተቃውሞና በ10 ድምፀ ተአቅቦ ተቀባይነት ማግኘቱን በማሳወቅ ውጤቱን ይፋ አደረገ። አሜሪካና ሶቪየት ህብረትን ጨምሮ አብዛኛዎቹ የአውሮፓና የላቲን አሜሪካ ሀገራት ፍልስጤም ለሁለት ተከፍላ የአይሁዶችና የአረቦች ሀገራት እንዲመሰረቱ ድጋፋቸውን ሰጥተዋል። ግብፅን ጨምሮ የአረብ ሀገራት ግን ሐሳቡን ሙሉ በሙሉ ውድቅ አደረጉ። ለነሱ ይህ የቅኝ ግዛት ቀሪ ውጤትና የራሳቸውን እድል የመወሰን መብት መንፈግ ነበር። ኢትዮጵያ፣ ብሪታንያና ቻይናን ጨምሮ 10 ሀገራት ደግሞ ድምፀ ተአቅቦ ማድረጉን መረጡ። ይህ ውሳኔ በአይሁዶች ዘንድ ታላቅ ፈንጠዚያንና የደስታ ጩኸትን ፈጠረ። በበርካታ ከተሞች ሰዎች ወደ ጎዳና ወጥተው ሲጨፍሩና የነጻነት ህልማቸው እውን ሆኖ በማየት ሲፈነድቁ ነበር። ክፉኛ በተበሳጩት በአረቦች ዘንድ ግን ውሳኔው በፍጹም የሚዋጥላቸው አልነበረም። ወዲያውኑ ውጥረት ወደ ሁከት ተቀየረ። የዓለም ማህበረሰብ በሰላም ለመፍታት ያሰበው ነገር ይበልጥ ደም አፋሳሽ ግጭት መጀመሩን መርዶ አረዳም። የእስራኤል ልደትና የናቅባ ምሽግ፣ ሁለት የተጋጩ እውነታዎች። ይህ ውሳኔም በቴልአቪቭ በሚገኘው የሥነ ጥበብ ሙዚየም ውስጥ ግንቦት 14 ቀን 1948 ማለትም እንደ ፈረንጆቹ መሆን ነው ለተካሄደው የእስራኤል ምስረታ መሰረት ሆነ። በዕለቱ ጠዋት 5 ሰዓት ላይ የብሪታንያ የሩብ ክፍለ ዘመን አገዛዝ ተጠናቀው ወታደሮቿ ፍልስጤምን ለቀው ወጡ። የአንድ ግዛት አገዛዝ ሲያልቅ ሌላው ወዲያውኑ ተተካ። ከ5 ሰዓታት በኋላ ደግሞ የእስራኤል የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤንጎሪዮን እስራኤል በመካከለኛው ምስራቅ ውስጥ የአይሁዳውያን ሀገር ሆና መመስረቷን በይፋ አወጁ። ይህ ንግግር የአንድ ታላቅ ህልም እውን መሆን ብቻ ሳይሆን የአዲስ ዘመን መጀመሪያና የብጥብጥ አጀማመር ነበር። ይህ ዕለት ለአይሁዶች የነጻነት ቀን ሲሆን ለፍልስጤማውያን ግን የናቅባ ወይም የጥፋት ቀን መጀመሪያ ሆነ። እስራኤል ከተመሰረተች በኋላ ወዲያውኑ የአረብ ጎረቤት ሀገራት ማለትም ግብፅ፣ ዮርዳኖስ፣ ሶሪያ፣ ሊባኖስና ኢራቅ በእስራኤል ላይ ጦርነት አወጁ። ይህም የመጀመሪያው የአረብ እስራኤል ጦርነት ነበር። በዚህ ጦርነት ምክንያት አብዛኛዎቹ ፍልስጤማውያን ከመኖሪያ ቤታቸው ለመባረር ወይም ለመሸሽ የመጀመሪያው ምክንያት የሆነው ይህ ክስተት እንደሆነ ይታሰባል። በሚሊዮኖች የሚቆጠሩ ፍልስጤማውያን ስደተኞች ሆኑ። በጎረቤት ሀገራት ወይም በዌስት ባንክና በጋዛ ሰርጥ ውስጥ ተጠልለው የቀሩት ደግሞ የትውልድ ሀገራቸውን ናፍቆትና የጠፋውን ያለፈ ታሪክ እያሰቡ ይኖራሉ። እነሆ ከ70 ዓመታት በኋላ እስራኤል በወታደራዊ በኢኮኖሚያዊና በቴክኖሎጂ አቅሟ ከዓለማችን ታላላቅ ሀያላን ሀገራት አንዷ ለመሆን በቅታለች። በሌላ በኩል ፊልስጤማውያን ደግሞ አሁንም ዓለም አቀፍ እውቅናን ለማግኘት በመታገል ላይ ናቸው። በዚህ ሂደት ውስጥ አካባቢው በጎረቤት ሀገራት መካከል የሚደረግ ተደጋጋሚ ጦርነት የማያጣው በ10 ሺዎች የሚቆጠሩ ሰዎች የሞቱበትና በሚሊዮኖች የሚቆጠሩ ስደተኞች ያሉበት የመከራና የትግል ምድር ሆኗል። ይህ ታሪክ መቼና እንዴት መቋጫ ያገኛል? የፍትህ ሚዛን መቼና እንዴትስ ይስተካከላል? የወደፊቱን ጊዜ የሚያውቅ ፈጣሪ ብቻ ነው። ይህ ታሪክ እንድታስቡበት፣ እንድትመራመሩበትና ግጭቱን በጥልቀት እንድትረዱበት ይረዳችኋል ብለን እናስባለን። ሌሎች ታሪኮችን ወደ እርሱ እንዲደርሱ ሳብስክራይብ ማድረግና የደወል ምልክቱን መጫን እንዳይረሱ። በቀጣይ ቪዲዮ እንገናኝ።